ግን የከፉት እሳቸው ናቸው ብለሃልና አሁን ከዛ ጋር እያይዞ ለምሳሌ ስለ somebody who say I will burn you alive is worse than the prime minister ሌሎች ማስተያየቶች እንደዛው የተሰጡ ነውና ከነ ህይወት አቃጥልሃለሁ የሚል ሰው የባሰ ነው ያስባል። ያንተ ጥያቄ የነበረው እስኪ የባሰ የሚባል እንደዚህ አይነት ጥያቄ እየጠየቅ ስለነበረ እና መተባበር እንግድ ነው እያልክ ስለነበር መተባበር ሲባል ከነዚህ አይነት ሰዎች ጋር ከሆነ ምን አይነት ነገር ነው የምንፈጥረው? በነገሮች ላይ አሁን ወንድሜ የጠቀሰው ነገር አለ አይደል እንዴ? እንደዚህ አይነት ግለሰቦች የትም ቦታ የትም አካባቢ በየትኛውም ዘመን ሊኖሩ ይችላሉ። እንደዚህ ሳቤጅ የሆነ አስተሳሰብ ያላቸው። አሁን እያወራን ያለነው ስለ ፖለቲካ መሪዎች ነው እኮ። የፖለቲካ መሪ እኮ ነው ቅድም አንተ ራስህ የጠቀስከው ፖለቲካ መሪዎች ለምሳሌ የነበሩ ሳይቀር አሁን ህዝባዊ ቢተኝነትን እየደገፉ ነው አለ። የደገፈው ሰውዬ እኮ ነው እንዲህ ያለው። በኢትዮጵያ ተጨባጭ ሁኔታ አሁን ካሉት ተቃዋሚ ከሚባሉት መሪዎች ውስጥ አሁን ያለውን የተናገረ መሪ አላውቅም። ዘመነ እኮ ነው ያለው። ቆዳቸውን አሁን እንደዚህ ያለው በእንትን አይደለም በጥይት አይደለም በእሳት ነው ማቃጠል ያለው እኮ ዘመነ እኮ ነው። ስለምን ስላልጠቀሰ እኮ ነው። ማንን ማለት ከሃዲዎች እንደዚህዎች ቢገኙ ብሎ ማለት ነው። በጥይት አይደለም በእንትን ነው በእሳት ነው የምናቃጥላችሁ። እኔ በእሳት አቃጥሎ የሚል ንግግር አልፎ ሊሆን ይችላል አዳምጫለሁ። ይሄን ከተናገረ ግን ባንዳንዴ ይሄን ከተናገረ ዘመነ መወገዝ አለበት ብዬ ነው። ትክክል አይደለም ብዬ ነው። ነገር ግን ደግሞ የአንድ ሽምቅ ተዋጊ መሪ የሆነ ሰውና አንድን ሀገር የሚመራ ሰው የሚያራምደው አቋም እኩል መነጻጸር ደግሞ ያለበት አይመስለኝም። አደጋ የመፍጠር አቅማቸው የተለያየ። ስለዚህ ጠቅላይ ሚኒስትር ሆኖ አንድ ሰው የሚኖረው ጭካኔና የአንድ አካባቢ የሽምቅ ተዋጊ መሪ የሆነ ሰው ጨካኝም ከሆነ ማለት ነው ይሄንም አሁን የምትሉትን ብሎ ከሆነ ሊፈጥረው የሚችለው አደጋ እኩል ተነጻጻሪ ያደርግ። እኔ አላዳመጥኩም፣ ግን አልፎይ ከሆነ ማለት ነው ወይም ደግሞ ኮንቴክስቱ በተለየ ሁኔታ ቀርቦም ሊሆን ይችላል የሚል ግምት አለ። ምክንያቱም የአንድ አገርን ህዝብን ነፃ አወጣለሁ ለህዝብ ነው የምታገለው የሚል አካል በእሳት አቃጥሉ ብሎ ትዕዛዝ የሚሰጥ ከሆነ የሚሰራውን የሚያውቅ አይመስለኝም። ለራሱም ለሀገርም ለህዝብም ይጠቅማል የሚል እምነት የለኝም። ስለዚህ ይሄ በሱ ጫንቃ ላይ ያለ ዳውት ነው የሚሆነው። እንደዚህ ብሎ ከሆነ እኔ መስማት ፈልጋለሁ። ይሄ መወገዝ አለበት። ታገኘዋለህ፣ ሰርች ማድረግ ነው በቀላሉ ታገኘዋለህ፣ ፌስቡክም ዩቲዩብም ላይ። ግን ሪዮት ታውቂያለሽ፣ አንዳንድ ነገሮች ከኮንቴክስት ይወጡና ሌላ ትርጉም የራሴ ንግግሮች ማለት ነው የተዛባ ትርጉም እየተሰጠ እንዲቀርብ ይደረጋል። አውዱን መረዳት ያስፈልጋል። በዛ ደረጃ መታየት አለበት ማለት ነው። ሰላም ጤና ይስጥልኝ። አማራ ጉድክን ሰምተሃል በሚል ርዕስ አጭር መረጃ ላልሰማችሁ ወይም ልብ ላላላችሁ አማራውያን ላካፍላችሁ። አማራ እጁ አመድ አፋሽ ነው ስንል በምክንያት ነው። ቆይ ማንም ከሃዲና የበላበትን ወጭ ሰባሪ እየተነሳ አማራን ጥላት የሚቀባው እስከ መቼ ነው? ርዕዮት ዓለሙ የተባለች ደመ ኦሮሞማ ለዘመነ ለፋኖና ለአማራ ህዝብ ያላትን ጥላቻ በይፋ ከአቶ ልደቱ አያሌው ጋር ባደረገችው ቃለ መጠይቅ አሳይታናለች። ጋዜጠኛ ርዕዮት ዓለሙ የትጥቅ ትግልን አልደግፍም፣ የሚመጣው መንግስት ከአብይ አህመድ የባሰ ነው በማለት ጨለምተኛ ሀሳቧን ሳትደብቅ ተናግራለች። ለዚህም ምክንያቴ በማለት ዘመነ ሰዎቹን ከነነብሳቸው እሳት አቃጥላለሁ ብሏል በማለት ዘመነ ከአብይ የባሰ እንጂ አብሮት የሚሰራ ግለሰብ አይደለም በማለት አብሮ ሲወያይ የነበረውን አቶ ልደቱን ክው አድርገዋለች። አማራዎችንም በእጅጉ አሳዝናለች። በዚህ አስደንጋጭ እይታዋ እውነት ለመናገር አቶ ልደቱ እጅግ በጣም መደንገጡን አስተውያለሁ። በተደጋጋሚም እኔ በኢትዮጵያ ፖለቲካ ውስጥ ሰውን እሳት አቃጥዬ እጥላለሁ ያለ ፖለቲካ አመራርም ሆነ ተራ ፖለቲከኛ አይቼም ሰምቼም አላውቅም በማለት በመመለሱና እውነትን በመናገሩ ሊመሰገን ይገባል። ጋዜጠኛ ርዕዮት አቀነባብራ የዘራች የጥላቻ ጥግ ዋጋ እንደሚያስከፍላት እናምናለን። አማራ እሷንና ሚዲያዋን ምንጊዜም ሚዲያ ቦይኮት በማድረግ ቁጣውን ሊገልጽ ይገባል። አማራ ርዕዮት ትፈታ ያለ 10 ዓመት ሙሉ ድምፅ መሆኑ ቅንጣት ታክል ርህራሄ አላተረፈለትም።
ከዚህ በፊት የኦሮሞ ደም ደሜ ነው፣ አቶ በቀለ ገርባ ይፈታ ሲል አማራ ድምፁን አሰምቶ መንግስትን ማውገዙ የቅርብ ጊዜ ትውስታችን ነው። ነገር ግን አቶ በቀለ እንደተፈቱ ሳይቆዩ አማራን ያገባሽ ኦሮሞ ፍቺ፣ ከአማራ ሱቅ ዕቃ አትግዙ፣ እሳት አትጫጫሩ በማለት ውለታውን በጥፋት መመለሱ ይታወቃል። አማራ እጁ አመድ አፋሽና የሞተለት የሚከዳው ምንድን ነው ሚስጥሩ? ይህ ጥላቻና ክፋት ምርምርና ጥናት ተደርጎበት ለትውልድ ትውልድ ሊተላለፍ ይገባል። እንደተባለው አማራ መዳኛ ክንድህና አምላክህ ነውና በጽናት ታግለህ ህልውናህን በጸና መሰረት ላይ ገንባ የሚለው ምክራችን ነው። ዘላለማዊ ክብርና ሞገስ ለአማራ ንግስቶች ሴቶችና ንጉሶች ወንዶች። ድል ለአማራ፣ ድል ለፋኖ። አመሰግናለሁ።